አይ ጥሩ ነው እንግዲህ ቆንጆ አድርጎ በደንብ አድርጎ ይሸመግሉልህ። እንግዲህ ደግሞ ምንም ማድረግ አይቻልም። እንደውም ሼር አድርጉት በቃ። ማን የኢብራሂም ነው ብለህ ማን ነው የሚያርገው ደግሞ? ሲባ ሼር አድርጉ ህዝቡ ይስማ። አይ ሁሉም ይደሰታል እንጂ ታዲያ ምን ችግር አለው? አንተ ያንተ መዘወጅ ያንተ ማግባት እኮ ከዛ ወዳጅና ጠላትን ይለያል። ሽማግሌ ተልኳል ብለውና በየቤቱ አስገቡ ጻፉላቸው። እንዲህ ነው ድምጽ አጥፍቶ መጨረስ ነገሮችን። ሲባ እዚህ የሚመጣ ሁሉ የخلاص ኖሮት ነው ሰራ ለሚመረው ይለያል። እሺ ወይኔ ተበላ ሰራያዩ ሰዎች ካልነገሩኝ አይምንም ላረግላቸው ለዛ እነሱ ይፋ ካወጣው ከባድ ነው አይደል? እና ሁለተኛ እኮ ምናምን የሚባል ነገር አለ። ጀማል እንትላለ ኧረ በእናትህ አራትም ብታገባ አትፋታም። እባክህ በቃ ራስን ጠብቅ ነው እንግዲህ። እና እንደዛ ነው እየተናዶ። ለማንኛውም ጥሩ ነው። አይ ግን አደራ እንደው አንደኛው ሚዜ ነኝ። እሺ ይሳካ ብቻለሁ ማለት ለምንድን ነው የማይሳካው? እኔ እኮ ሙስጤ ማን የሙሽራዋን እንትኑ አለ አይደል? ልብሱ የሷን ይዛል። ሙስጤ ማን ከታች አለ ጋውኑ ማለት ነው። የሷን ያስተካክላል። አንዳንድ የሚነጅሱ ንግሮች ከታች ምን ያደርጋል? የመጨረሻ ትሩም ሸጂ አንተ ደግሞ እቺ ልጅ እኮ ሚላስ አብቅላለች። አረ ሰሞኑ አልተሻለችም። ዱስቱር በያለሁ በነገራችን ላይ ለአብዱል ፈታ ኮሜንት እሺ እንዴት ነው ይሄ ነገር? ይወዳሉ ጀማል እንደ ይሄ ነገር ሴቶች ይናያ በተለይ ብር ያላቸው ሰዎች ደግሞ ማለት ነው ማስታወቂያ ነው። በነገራችን ላይ ብር ያላቸው ሰዎች በቃ እንደዚህ መግዛት አለብኝ ማለት ብር የሌለን እኛ አይናችን አይቶ እንግዲህ እጃችን አጠዋል። ግን በሌላ ደግሞ ሂማም ኢንሻአላህ ያሳካዋል እንደዚህ አይነት ቤት ይኖረኛል የሚለው ነገር ውስጣችን ላይ ይመጣል። ማሻአላህ ለማንኛውም እኔማ ንግድም ቤት መስሎኝ ለካ መኖሪያ ቤት ነው አንተ እና ታዲያ እንደዚህ አድርጌ እስቲ ይሄ በቃ ዛሬ ተበላችሁ። ምንድን ነው በቃ ሰውዬው ባለቤቱ ጉራጌ እንደሆነ አወኩኝ። በቃ ሸተተኝ። አረ አይደለም አይ ማሻአላህ አንተ ወላሂ ለመሆኑ ስንት አግብተዋል? ربع ኧረ ዛሬ እንትን ሁላ ተቀይሯል። አታ እንዴ ኧረ እባክህ እንዴ እኔ ደግሞ ውጪ መጣሁ ምናምን የምትል መስሎኝ ምንድን ነው ሻጄ? ምንድን ነው ነገሩ? አልገባኝም ዛሬ ማለት ምንድን ነው ያልገባ? እንጃ እኔ ራሱ አልገባኝም። ዝም ብለህ ነው የከፈትከው? አይ ከሰዎች ጋር ከእንግዶች ካሉ ማለት ነው። ቆይ ከሰዎች ጋር ከሆንክ
ዝጋው ቤቱን። ሁለት ስራ ይሆናል። አላህ 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 እናንተ ይሄ ነገር እውነት ነው እንዴ? ልቤ ፈራሳ። የራሴ አድርጌ እንትን እያልኳቸው ነው ያሳብርኳቸው። እናንተ ላሳብዳችሁ ነበረ። በቃ እኔ እውነት ጃን ነገር ታውቃላችሁ። ለማንኛውም አያምርም ግን በኋላ ሸጂኝ ኧረ አያምር ብቻ ቃላት አይገልጸውም እንጂ በጣም 360 መገጣጠሚያ የተሟላለት ቤት ነው። አንተ ማሻአላህ እንዴ ሸውጃቸው። አንዱ ክፍል እኮ የኔን ሙሉ ግቢ ነው የሚያክለው እኮ አንተ። እኔ አንተ ሙሉ ግቢ ነው እኔ ምን ማለት እሺ በቃ ታው ሙሉ ግቢ ሌሎስ አንዱ ክፍል የኔን ሙሉ ግቢ ያክላል እኮ ገባኝ። ሙሉ ግቢ ስትል አልገባኝም። እኛ ሙሉ ግቢ ሌለንስ እናንተ ያላችሁ እሺ የትኛው ነው እንጂ። ሰላም አለይኩም ወአለይኩም ሰላም እሺ አስገባችሁ። ኢትዮጵያ አይደለም አላለም። አረ እንደውም ከዚህ ይበልጣል። እሺ ያውሩ እስኪ ዛሬ አውሩ እስኪ ቆይ እንደውም ላስገባችሁ። ታስገባችሁ አስገባችሁ እንጂ ገስቱን አላመጣም አለኝ። ይኸው ሙስጤ ስፈልግ እኮ አጣሁት። ሙስጤ እስኪ ሰው አስገባልኝ እባክህ። ኔት ያስቸገረኝ ነው። ኮምፕሌን ካርጉልኝ እስኪ ፕሮፋይል የገባችሁ ልጆችዬ የምር አካውንት የተመተዋል። ኖሮ ከባድ ነው። ያንተ አካውንት መመታት የለበትም። ይሄ ነው መመታት ያለበት። ይሄ እዚህ ጋር ይታያችኋል። ይሄ ነው ማሻአላህ አላህ እድሜህንም አላህ ያርዝምልህ። ካላገባህም እንግዲህ ምርጧን አላህ ይስጥህ። አሚን አሚን ብሏል። አሚን አሚን ብዬላለሁ ላንተ አሉ አሚን ብዬላለሁ። አሚን እባክህ መጀመሪያ ዱዓውን አሰማው። እባክህ አንተ ደግሞ መጀመሪያ ዱዓውን አሰማው። ሳሊሆን ይስጥህ አለ። እንግዲህ አልሰማም። ዛሬ ተቅበዝ ብሏል። ተው እባክህ። ምንም የሚያደርገውን አያውቅም። ይቅር በሉት። ዛሬ የሚያደርገውን አያውቅምና ይቅር በሉት። ለምንድን ነው አስገባኝ የሚለው? ቆይ እስኪ ሙጫ የሚለው አካውንት እናንተ ስታስቡት ማለት ነው። ሽማግሌ የሚላከው ወንድ ቤት ነው ሴት ቤት ነው? እስኪ ነገር ነው። ኧረ ቢስሚላህ አልሞሉትም። ኧረ እንደ እሱ እኮ ነው ዱዓ አደረገልኝ ወላሂ። ደግሞ ወሳኝ ሰው ማለት እሱ እኔ ሁለት ይኸውልህ እዚህ ጋር ጀማል የሚባሉትና አብዱል ፈታን አያቸው። የኔ ምርጥ የሚባሉ ሰዎች ናቸው እዚህ ቤት ውስጥ። አንደኛ ያው እዚህ ጋር ያለውና እዚህ ጋር ያለው ያው ሁለት አያቸው ስለዚህ ሲኒና ወርቃ ማስቀመጫ አዎ ኧረ አብዱል ፈታ ኧረ ጀማል ትላለህ። እና ምን ያሉ ነው? ከፈለጉ የእርሱን ቤት እንጠብቅሎታለን እብሩ። ክፍያው ቀላል ነው። አብሽሩ ይቅጠሩን። አዋ የት አዋ ጀግና አይደለ ግን እንዴ? ወላሂ ጎበዝ ስማ ሸጂ፣ ወላሂ በድምጽ ነው የለየህ። ተጀማል በድምጽ ነው የለየህ።
እንዴት በምን ታውቃለህ? እዛ ዳውት ላምቢያ መጣት ባቦን የተቀመጠው ይሄ መቸለት ነው። አብሮን የተቀመጠው አራቋለ ወላሂ አብረን ነበር ነን ተዘይርናል እኮ። ሰላም አለይኩም ወራህመቱላሂ ሀቢቢ እንዴት ነህ? ይሄ ሰውዬ እኮ በቃ እንደዚህ ያሽኮረመመን እኮ ቀራ እኮ። ኧረ የሆነ ነገር አደርግለት ተው። እንግዲህ በል ራውታ ተው። እኮ ቆይ ይኸው ደካማ ጎኑን ነካውበት እኮ። ቆይ ተረጋጋ እንጂ አንተ ምን አገባህ? ከፈለገ ዞር በል ሹራ እናድርግበት። ማሻአላህ ሱሱ ሽክረን ጀዛኪላህ ኸይረን ይውስባላ ጀማል አሽት አቤት ቆይ እስኪ ቢስሚላህ አንተ አውሊያዎች ያሉበት ሰው አይችልም። አላህ ሀይቃ እንዴት ደስ ይላል። ቻሊ ሙስቴ Nivanti no. Zile. እንግዲህ እኛ እንደሆነ ምግቡን አላገኘ ነው። ኮፕሊንክ ታብታብ ያደርነ ጢማችን እንወጣ እንጂ እኛ እንደሆነ አልታደነው። መቼም ኮፕሊንክ እናርግ እንጂ እዚሁ ያ ሰላም ሰሊምና ነው የሚባለው። ሳኒታይዘር ላድርግላችሁ አርጋችሁ ታጠቢያለሁ። ለዚህ ይወጣል በሌላ ምክንያት መስሎኝ ነበር። ሳህኑ ራሱ ብራንድ ነው። አታይ አረጉት ማሻአላ ብለናል። ማሻአላ ወለ ነገሩ የኔም ሰዓት የደረሰ ነው። ባክ ያው የቁርስ ሰርግ ለየት የሚል ሰርግ ነው። በነገራችን ላይ ገና ምሳ ይኖራል ማለት ነው አይደል ብሮ? ገና ኢራት ይኖራል ማለት ነው። አረጉት ኧረ ቆይ እንዴ ዛሩ ደግሞ ቆይ እንዴ እስከዚህ ትንሽ እናውራና እንዴ ዘናንደ ኢብሮ ለካ ኢጃዛ ተቀብለሃል። ካሁን በኋላ ኡስታዛችን ነው የምንለው። ሰምታችኋል እንግዲህ። ሰላም ጂኒ እንዴት አማን ኢብሮ ሁላችሁን እያስጨዋወተ ነው። አዋ እኔ ራሴ ከዛሬ በኋላ ላይ እንግዲህ ነገር እንጀራ እናቀላችሁ ምንድን ነው የሉ ደግሞ አይ ሊዞሊ ሰሙ ላንሳው እንደ ይሄንን ሁሉ Oh my god. እሺ
እሺ ከሁሉምማ መንካት አለብኝ ሳልነካ እነሱ እስከኔ ጋር ይበሉ። ይሄኛው ምንድን ነው? ባለ ጥቁሩ ነው አበሻው ነው። ሄሎ አህመድ ስርስር ያትንታ ናሽ ሞራል ምናምን አትበሉ። እኔ ራሴ ዛሬ ነው ያገኘሁት። እናንተ ሰዎች ወይ ምግቤን ስልኬን በላ። እስኪ ምን ያክል እንዳነሳ በዛው አሳየን። እሺ ያንተ ያነሳውን ቡፌ ኧረ ባር እብሮ አይ እና ሞልቼ ነው ማለት አሳያችሁ። አስጋቢዘ እስከ መሳ ነው የሚሳል በላ ወይ ያላለ ይሄ ምንድን ነው? እንቁላል ወላሂ እኔ ዛሬ ማን እንደሚጨርስልኝ ማለት ነው አላህ ነው የሚያውቅ። እሺ ይሄኛው ደግሞ ምንድን ነው? ፓንኬክ በቃ ሳምቡሳ ይቼ ነበር ይችላል። አይ ምንድን ነው ግን ሳምቡሳ የቱ ጋር ነው ያየሁት? ኧረ ተው ብሮ ግን ተው እያልኩ ስዊት በጠዋቱ ገደልኳቸው እና ታዲያ ምን ላድርግሽ? እኔም እኮ ተገድዬ እኮ ነው በራሴ ቆንጨራ እኮ ነው የምሞት። ይኸውት እስኪ ስሞትበት ወዴት የሆነ ነገር ጋይስ ምድጃውን ጆሊ ደለ ያ አሳና አውዙቢላህ እኔ አሁን ሳምቡሳ ብቻ ነው ዝም ብዬ ላሳያችሁና በጣም ሳምቡሳ ስለምወድ ሳምቡሳ ሀገሬ ስለሆነ እቺን ብቻ ነው የምወስደው። ኬክ ምናምን ማነው የሚጨርስልኝ? ማነው የሚጨርስልኝ? እኔ ማሽዬ ሁለቱም ቢሆን አሪፍ ነበር። ስፔሻል ግን ዋው ይከረስ በለ ምን ይፈራል አራሱ ወይኔ ማነው የሚጨርስልኝ? የራሱ ስትይ ግራ ይገባል። አዎ ሁለቱም ማርገር አንድ ላይ
አሁን እንዴት እንዲይዘው እንደምን አይ እንትን ነው ላይቭ ነው። ዝም ብዬ ላሳያቸው ቡና ወይ ሻይ ነው እኔ አላውቅልህ ምንድን ነው እንደ ሲሪያል በኮርን ፍሌክስ ነበረ ግን እንዴት አድርጌ እኔ ላክልህ ችግር የለም ቆይ ልጨርስና ይጠይቃሉ ታቤ ምን ተስራለ ላይ ነው እሺ ይሄንን ላስቀምጥሽ አሰላሙ አለይኩም አንዴ ቻርጀር ምን ሄሎ ሰላም አለይኩም ላይቭ ላይ ነኝ ቆይ አንዴ እሺ እደውላለሁ ቻው ቲቪ በስ في الحياة جنيزة مامي ناتك مدان مامي እኛ እዛ እንግባለን ተቀመጥና ወይኔ አሁን የተወሰነ ሰው ወይ በጀማ መግባት ፈልጋለሁ ወይኔ ወይኔ ይሄ ነገር ተወደቀብኝ ለስላችኛው ብቻት የነ ማሚገን ቁርአን ቢዘጋ ግን ጥሩ አይደል? ኦኬ እሺ ወይ ሰላም አለይኩም ቁርአኑ እንትን ሆነች አሁን በቃ አውሩ እሺ አጀማ እኔም ከምግቡ ጋር ላውራ እናንተም አውሩ እሺ በሉ እሺ ሰላም አለይኩም እንኳን መቀለ ወጣችሁ መሰለኝ ክርስቲያኖች ካላችሁ መግባት ትችላላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ ውዴ እንትን ነው እስቲ አካውንት የመስጊድና ፈልጌ ነበረ ባለፈ ወንድማችን ሲያሰባስብ ነበር እኔ ደግሞ አካውንቱ ጠፋብኝ ስፈልግ አሁን እንዳጋጣሚ ያገኙት እና በእናትሽ ላላ ብለሽ አሁን በውስጥ ላኪልኝ አካውንቱን ነው የምፈልገው ነገ አስገባለሁ በእናትሽ አይባልም እሺ እኔ ቆንጆ እንትን ምንድነው የትኛው መስጊድ ነው አካውንት እኮ እንደ ድንገት ነው ያገኘሁት ፈልጌ አጥቼው ነው እና በውስጥም ላክልኝ ብዬው ነበር ያ ወንድማችን አልተመቸም ይሆናል ለዛ ነው እኮ ማን ነው ወንድማችን እንትን ማለት ድሬዳዋ መስጊድ ሲያሰባስቡ ነበር ብረኔ ገብቼ ቃል ገብቼ ነበር ኢብራሂም
እና ቃል ገብቼ ነበረ። ከዛን ደግሞ አካውንት እኔ እንዳጋጣሚ ስክሪንሾት አላረኩም ነበረ። ከዛን ያው አሁን ደግሞ እንደ አጋጣሚ ያገኘሁት አሁን ወይ በውስጥ ይላክልኝና ኢንሻአላህ ነገ አስገባለሁ። ጀማል ይልክ አብዱል ፈታህ አለ አካውንቱ ይኖረው እርግጠኛ ነኝ። እኔ የለኝም ነበር ግን ጠፍቷል እርግጠኛ ነኝ። ችግር የለውም ያለው ሰው አሁን ያው ከዚህ ከጎስት ሳልወጣ ለንዴ ወይም ጀማል ሰራ ገብቻለሁ ኢብራሂም ስለማይመስል ነው ወይ ደው ይቀበለው በውስጥ ላኪላት የነ ኢብራሂምን እንትን መስጂድ አካውንት እልክልሻለሁ። በቃ አናግሪኝ በውስጥ እሺ። ማነች ጽፋልሃል የመስጂዱ ነው በቃ ሻውሪኝ ያወርችት ነበረ ግን አልመለስክልኝም። ያው ኢንሻአላህ ድገሚና አርጊልኝ። ለምን አንድ ነገር ስትነይት ደግሞ ለሌላ መስጊድ አይሆንም። ገባ ያው የነየትኩበት ቦታ ነው እንጂ የሚሆነው ለዛ ነው ኢንሻአላህ። ሞሞ ረጅም ስለሆነ ብዙ ሰው ስለሆነ ይላከልኝ አይታየኝም። ስለዚህ ደግመሽ ላኪልኝና ኢንሻአላህ አሁን እልክልሻለሁ። እሺ ልጨርስና የለኝም አካውንት እኮ ስክሪንሾት አላረኩም። ነና ደጋሚ ጻፊልኝ ነው ያለሽ። ፎሎ አድርጋ ደጋሚ ጻፊልኝ። ያው ፎሎ ቆይ አንዴ ባክ ላድርግልሽ። ያው እሺ በቃ እሺ እሺ እናመሰግናለን። እሺ ክርስቲያኖች ካላችሁ ግቡ። ወይ ኮሜንቶች ከግ ተው አስተግፍሩላህ አልዓዚም ከይ ሚፍላ አስተግፍሩላህ አልዓዚም። እኔ እየበላሁ ነው። ለዛው ፍርፍር ነው የምበላው እኔ እራት ነው እንጂ ቁርስና ምሳ ወዳለሁ እኔ። ለእንትን መግባት የምትፈልጉ ላኩ። ቀላል እኮ ነው ሰርተሽ ቢ በነገራችን ላይ የሳውዲ አረቢያ እንጀራ በ6 ሰዓት ውስጥ ይደርሳል። በ6 ሰዓት ውስጥ ብሉ። እንዴት እንደሚደርስ ልንገራችሁ እንዴ? በቀላሉ እንዲጋገሩ ላኩ። መግባት የምትፈልጉ አሁን ኢትዮጵያ እንጀራ 3 ቀን ይፈልጋል። አንድ እንጀራ በወቅቱ ምናምን እስከሚጋገር ድረስ ማለት ነው። እንገራችሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመህ። ሰላም ነው አልሐምዱሊላህ። እኔ የሆነ የጠፋ ዕቃ እኛ ጋር ተሳስቶ ስለመጣ ለማስተላለፍ ነው የመጣሁት። ማሻአላህ። ምን አይነት ነው ይባል? ላ ችግር የለውም። ሁሉም ባልጠቅሰው ተወሰነ በቃ አረጋዋለሁኝ። በእንግሊዝ 8 በኢትዮጵያ አቆጣጠር 2 ሰዓት ላይ ነው የበረሩት ወደ ጅዳ ማለት ነው። ጅዳ ሪፖርት ላይ አሳስተው ዕቃ ይዘው ስለመጣኛ የጠፋው ሰው እንዳለ ያው መልእክት እንዲሰማልኝ ነው። ሽሮና በርበሬ ነው። ሌላውን ደግሞ ያው በውስጥ ደውሎ ማረጋገጥ ይችላል። ሽሮና በርበሬ አለበት። ከዛ ሌላ ማለት የጠፋችሁ ሽሮና በርበሬ ያለበት ዕቃ የጠፋችሁ ካላችሁ በእንግሊዝ 8 ቀን በኢትዮጵያ አቆጣጠር 2 ሰዓት ጧት ያኔ ጧት 2 ሰዓት ላይ ወደ ጅዳ የበረራ አየር ሙስሊም እኮ ታማኝ ነው። እና ሰደይላን የንጉስ ልጅ የአላህ መልእክተኛ አለይሂ ሰላቱ ሰላም አማና ካለ
1 ዓመት ሙሉ ነው እንድንጠብቅ ያዘዙን። የሚገርምህ ነገር የጠፋው አለ እያልን በየገበያው በየተለያዩ ቦታዎች ላይ እየጠየቅን 1 ዓመት ሙሉ እንድንጠብቅ ያ ሰውዬ እያጠያይቅን ማለት ነው። ከዛ በኋላ ለምስኪን ነው መስጠት የሚቻለው። ሰውየው ምስኪን ራሱ ምስኪን ከሆነ ራሱ ይወስደዋል። ራሱ ምስኪን ካልሆነ ግን ለምስኪን ነው የሚሰጠው እንጂ እሱ አይወስድም። ኢስላም እንደዚህ ነው የሚያዘው። አይገርምህም? ቁጥር ማስቀመጣለሁ ያው በእንዴት እንደሆነ ባላቅም ድሮ ጠይቁና የኔ ባይ ካለ ቁጥር ምን? እሺ ወንድሜ፣ አዎ ያላችሁ ካላችሁ አስተላልፍ። ባረከላሁ ፊክ። ናግባሽ እንጀራ አገጋገር ልንገራችሁ። እሺ እንዴት እንደሆነ ቀላል ነው። መጀመሪያ ዱቄቱን ማለት ነው ፍርኖ ዱቄት ነው ያለው ሀገር ሀገርና ምስ ታደርጉትና የሆነ ትንሽዬ እንትን ወደ ቀይ ነገር አይነት ሲወስደው የሆነ ከዛ ምን ታደርጉታላችሁ? ታቦክታላችሁ። መጀመሪያ በደንብ አድርጋችሁ ትነኩትና እንትን ዱቄቱ የጓጓለ ነገር እንዳይኖረው ከዛ በኋላ ታቦክታላችሁ። አቁታችሁ በደንብ አሽታችሁ ስትጨርሱ ከዛ ተበጠብጡትና ከድናችሁ ታስቀምጡታላችሁ ማለት ነው። ከዛ ኩፍ ሲል በመጥበሻ መጋገር እንደዛ ነው። እሺ የንጉስ ልጅ ሰላም ነው። እኔ የምለው ዘህር ምን እንዳሉኝ ልንገራቸው። አንዴ ቆይ፣ ቀለል ያለ ብፌ ነው ይዘህ የመጣው አሉኝ እኮ። እንዴት ነው ነገሩ? ቀለል ያለ ብፌ ነው ይዘህ የመጣው። ብፌውን እንትኑ ብቻ ነው ያመጣው እቃውን። ተመሸኩ ፈጣሪ ከባድ እኮ ናቸው። እኔ እኮ እንዴት ብለው እንደሚናገር ማለት ንግግሩን ራሱ እንዴት እንደሚችሉት ነው የሚከብደኝ። እሺ የንጉስ ልጅ ቀጥል። ምን መሰለሽ አሁን መጣ። ይቆራረጥ ነበር። አሁን መጣ። ሜቢ ኔትወርክ ትንሽ ያስቸግራል። አሁን ጥሩ ነው። አሁን ግን መጥተሃል። አሁን ጥሩ ነው። አይ ሱራ 4 ስለ ኢየሱስ ክርስቶስ እንትልልሽ ነውና ጠይቅሽ ነው። ሱራ 4 ምን ፓርታየውን 158 አካባቢ ጉስልች አጥፋውና ብራውኔትህን ይሰማን ግን እየተቆራረጠ ነው። ቆይቶ ነው ደግሞ የኛ ድምጽ የሚደርስህ። አብሪ ሱራ 457 ምን 157 ምን ጥያቄ ምንድነው? ዘል አልሰቀሉትም አልገደሉትም የሚል ፓርት አለ መሰለኝ ቁርአን ላይ። አዎ ስለ ኢስላም ማን ያውቃል? ተነገረው ስለ ኢሳ አለይሂ ሰላም። ኦኬ ስለ ኢየሱስ ክርስቶስ አይደለም። ስለ ኢሳ ነው። ስለ ኢየሱስ ክርስቶስ ለኢየሱስ ክርስቶስ ነው። አዎ ኢየሱስ ክርስቶስ እኮ ኢትዮጵያ ውስጥ ነው የሚታወቀው። ከኢትዮጵያ ውጭ ኢየሱስ ክርስቶስ የሚባል አካል አለ? ኢሳ ነው ስሙ ወይ? ስለ ኢየሱስ ክርስቶስ ነው ወይ እንጠይቀውን ጥያቄ ነው። አዎ ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የሚባል ሰው ኢትዮጵያ ውስጥ ነው የሚታወቀው። ኢትዮጵያ ውስጥ በኢትዮጵያኛ ስለምንጠራው ነው። በኢትዮጵያኛ በኢትዮጵያ እንትን ኢየሱስ ተብሎ ሊጠራ ይችላል። አዎ በኢትዮጵያ ቋንቋ ስለሚሰማ እግዚአብሔር አንድ ቋንቋ ብቻ ስለማይሰማ
ችግር የለም እሱ አያሳስበንም። እና እኮ አሁን ሰለማንነቱ እያወራህ ከሆነ ቆይ አሁን ይልክ ሰለማንነቱ ሳይሆን ስለ ኢሳ ነው አትበለኝ። ምክንያቱም ስለ ኢየሱስ ሰለማንነቱ እያወራን ነው እንጂ ስለ ቋንቋ እያወራን አይደለም። ገብቷል? አይ ስለ ኢየሱስ ሳይሆን ስለ ኢሳ ነው የምፈልግ። አይ ወንጌል ላይ ደግሞ ተሰቀለ ስለሚል ነው። አዎ የንጉስ ልጅ እኮ ሰለማንነቱ እናወራ። ስለ ስሙ ካወራህ ግን ከኢትዮጵያ ውጭ ገብቷል? አውራስ በመጣህበት ነው የመጣሁት እኮ ነገርኩሽ እኮ የኛ ቋንቋችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ የኢትዮጵያን ቋንቋ ይሰማል፣ የአረቡን ስለሚሰማ ኢየሱስ አይሰማም። ኢየሱስ ግሪክና ዕብራይስጥ ብቻ ነው የሚችለው፣ ከዛ ውጭ አይችልም። ለዚያ ነው በአንድ ቋንቋ ዶሚኒክ ቢደርገን ይኸው በአረብ ቋንቋ ተጠፍረን ያለ ነው። አረማይክና ዕብራይስጥ ማለት ነው። አረማይክና ዕብራይስጥ ማለት ነው። ግሪክ አይችልም። ግሪክ አይችልም። እስቲል አማርኛ አይችልም ኢየሱስ። አንተማ ትችላለህ። አንተ ስለምትችል በቋንቋ የምታወራው ሐሳቤን ሽፍት አታርጊው ዛራ እኮ አሁን እኮ አንተ ነህ ሽፍት እያደረግከው ያለው አንተ ነህ። ሰለማንነቱ እናውራ ከሆነ ስለ ስቅለቱ እናወራለን፣ ችግር የለውም። ግን አሁን አንተ ሽፍት እያደረግክ ያለው ምንድነው? ስሙ ላይ ስላተኮርክ ነው። ስሙ ላይ ከተኮርክ ደግሞ እኔም ወደዛ ሄዳለሁ ማለት ነው። እስኪ ዋክስኒ ብቻሽን አታውሪ ልሽ የኔ ጥያቄ እዛ ላይ ቁርአን ላይ የተጠቀሰው ኢሳ የተባለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የሚባለው ነው ወይስ ልሽ? አዎ ካልሽኝ መጽሐፍ ቅዱስ ላይ ደግሞ ዮሐንስ አንደኛ ዮሐንስ የመጀመሪያው የሐዋርያው ዮሐንስ መልእክት ማለት ነው ምዕራፍ 1 ላይ ከዛ ነው ሐሳብ የሚነሳው ማለት ነውና በሰዓቱ የነበረው ቅዱስ ዮሐንስ ሲሰቀል ያየውን ይናገራል። በግልጽ የጻፈው ስለ ሕይወት ቃል ከመጀመሪያው የነበርነውን የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሰምተሽኛል? የሕይወትም ተገለጠ አይተንማል እንመሰክራለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ይላል። ይሄ የዓይን ምስክር ነው። ይሄ ማለት ስለ ክርስቶስ መናገር ስለ ክርስቶስ መናገር የዓይን ምስክር አለ ማለት ነው። ምን ያስደነግጣል? እንግዲህ እኮ ነው አውራ ሳላወራ ቆይ ትለኛለህ እንዴ? ዝም ብዬ እየሰማሁ አይ በቃ ሌላ ድምፅ ስለገባ ነው። ታንኮተኩሽው ነገር ስላለ ሳለክልክ ያለሽ ታውቂያለሽ። አውራ አረን ያለልክ ኖ አውራ እና የዮሐንስን ምስክርነት እንቀበላለን። ለምን? የጴጥሮስን ምልክት እንቀበላለን። ለምን? በአካል የነበሩ ያዩ ናቸውና መሰቀሉን፣ መሞቱን፣ መነሳቱን ያዩ ናቸውና ደግሞ ስለመሰቀሉ ደግሞ ማርቆስ እንደዚህ ይለናል። ማርቆስ ወንጌል ማለት ነው። ስለመሰቀሉን አንድ ሺህ ማስረጃ ልስትከፈለክ ታዲያ ከየት አምጥቶ ነው መሐመድ ተሰቀለ? በቃ የኔን ሀሳብ ስማ። አሁን ጥያቄ ጠይቀ ምንድነው ያደረክ ያለ ገላገልሽ ጥያቄ ለመጠየቅ ጥያቄ ከጠየቅ በኋላ አንተ መልስ እየሰጠህ ነው የነበረውና ጥያቄ ከጠየቅን ነው መልስ መጠበቅ ያለብህ። የኛን እይታ ገባኝ። ዮሐንስና ጴጥሮስ እነ ጳውሎስ የዓይን እማኞቹ ያዩትን ነው የሚሰበኩት፣ የተማሩትን ነው። መስማት ትችላለህ? እባክሽ እሰማለሁ። ግን እና አንቺ ደግሞ በጣም አቀለልሽልኝና እኮ አዳምጠኝ። የኛን ሀሳብ እንድታዳምጥ እኮ ያቀለልኩልህ። አዎ ያቀለልኩልህ እንድታዳምጥ። ጥያቄን እኮ አልተረስኩትም። እሺ ነብዩ ሰለላሁ ዐለይሂ ወሰለም ጥያቄ ልንገርሽ። ነብዩ ሰለላሁ ዐለይሂ ወሰለም ይኸውልህ በዓይን ያዩትና የሰሙት እያሉ ጥያቄህን እኮ ሰምቻለሁኝ። ሶስተኛ ልጠይቅ ከሆነ ጠይቅ ከፈለክ። በዓይን ያዩትና የሰሙት እያሉ የዘገቡልን ሐዋርያቶች እያሉ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ለምንድነው አንድ ምዕራፍ 4 ከቁጥር 157 ላይ አልገደሉትም አልሰቀሉትም ብለው ያስተማሩት ነው ጥያቄ? ለዛ ነው ረገጥ አድርጌ ልጠይቅሽ ነበር። እና ሙሐመድ አፍተር ሆል ሰምቻለሁ። ለሶስተኛ ጊዜ ድገምሽ። ምን አለበት ሰሚው ቢገባሽም ሰሚው እና ከ600 ምናምን ዓመት በኋላ መጥቶ በቦታ ያልነበረ ነገር እባክሽ በቦታ ያልነበረ ነገር ያላየውን እንደው በስም ብቻ ያውም እንደውም በ100 ዓመታት 6 ትውልድ ወይ 7 ትውልድ በዛ መሀል መጥቶ አልሰቀሉትም አልገደሉትም ማለት እስኪ ምን ይባላል? ይሄ
ጤነኝነት ነው። እስኪ ምን ታያለሽ? ስነ ስርዓት እያዘሽ ስታወራ ስነ ስርዓት እያዘ አይ ምን ይባላል? ቃላቶቹን ምረጥ ሰውየው። እሺ ሶሪ ቃላቶቹን ምረጥ። አሁን ኢየሱስ ታማን እንደ አሞት ነው እንደዚህ ያወራው ብለህ አሁን አንተ እንትንህ ነው የሚጨሰው። እንደዚህ አይባልም፣ ነውር ነው። አሁን እዚህ ጋር ምንድነው የምታደርገው መሰለህ? ሚዩት አድርግና አዳምጥ። አሁን ለጠየቀው ጥያቄ ልመልስልህ። ሶስት የኔ ጠይቄ ጥያቄህን ሶስቱንም ሰምቼዋለሁ። 3 ጊዜ የተናገርከውም ማለት ነው። አውቀዋለሁ። ጥያቄውም ከዚህ በፊት የተጠየቀ ስለሆነ አዲስ ነገር አልመጣም። አሁን ምንድነው ጥያቄው? ረሱል ላይ ሰለም ሚዩት አድርግና አዳምጠኝ ፕሊስ። በጊዜው እኮ የነበሩ ሰዎች አሉ። ለምሳሌ የጠቀስካቸው ጥቅሶች አሉ፣ ባይብል ላይም አለ። እነ ማርቆስ እና ሉቃስ የዘገቡት አለ ኢየሱስ ክርስቶስ እንደተሰቀለ። ነገር ግን እሱ ታማኝ ነው ወይ ነው? አሁን እኛ ስቅለትን ቁርአን አያስተባብልም በይዘው። ነገር ግን የተሰቀለው ሰው ኢሳ አይደለም ነው እንጂ የተሰቀለ ሰው አለ። በተሰቀለው ሰውዬ ግን በኢሳ አለይሂ ሰላም ሌላ ሰው ነው የተሰቀለው። ኢሳ አለይሂ ሰላም አልተሰቀለም። እስቲ ይሄንን ምንድነው አይሁዶች ራሱ ኢየሱስ ነው ወይስ አይደለም በሚል በጥርጣሬ ውስጥ እንደሆነ ይናገራል። ምንድነው የሚል አምላካችን አለ እና እኛ ያለ መልእክተኛ የመርየም ልጅ መሲህ አገደልን በማለታቸው ረገምናቸው አለ። አልገደሉትም፣ አልሰቀሉትም። ነገር ግን የተገደለው ሰው ምን ተመሰለ? በኢሳ ተመሰላል። ስለዚህ የተገደለ ሰው አለ። የተገደለው ሰው ማን ተመሰለ? በኢሳ ተመሰለ። እነሱ በጥርጣሬ ውስጥ ናቸው። ኢሳ ነው ወይስ አይደለም በሚል ገብቷል። ግድለቱ ስለተፈጸመ ያንተ ሐዋርያቶች ጻፉት። ቆይ ያንተ ሐዋርያቶች የጻፉት ምንድነው ከተባለ ያንን ስቅለት ነው የጻፉት። ገብቷል። ጽፈው ከሆነ ያንን ጽፈት ያንን ስቅለት ነው የዘገቡት እንጂ ስለ ኢየሱስ አያውቁም ሲጀምር። ሲቀጥል አሁን አንተ ያልካቸው እነ ማርቆስ እነ ሉቃስ እነ ዮሐንስ ምናምን ኢየሱስ ክርስቶስ ካረገ አሁን ያዝካቸው መጽሐፍቶች ማለት ነው እስቲል እንትኖቹ ራሱ ይሄ ምንድነው ደንገሎቹ ራሱ መጽሐፍቶቹ ከ200 ዓመት በኋላ የመጡ ናቸው። እነሱ ይጻፉት ወይስ አይጻፉት የሚለው ደግሞ ምንም አይነት ማስረጃ የለም። ማስረጃ አለ ካልክ ማስረጃ ታመጣለህ። ግልጽ ነው። ከኢየሱስ ክርስቶስ ካረገ ከ36 ዓመት ጀምሮ እስከ 70 ዓመት ተጻፈ እስከ 100 ዓመት ተጻፈ ተብሎ የሚታመነው ነገር ስህተት ነው። ጥናት በሚደረግ ጊዜ ከ250 ዓመት በኋላ የመጡ እንትኖች ናቸው። እነዚያም ቁርጥርጥ ያሉ ደንገሎች ናቸው ያሉት እንጂ ትክክለኛ የአምላክ መጽሐፍ ብላችሁ እናንተ የምታምኑት የለም። እንደገና ደግሞ እነ ማርቆስ ይሰማል ግን አዳምጥ እንጂ እኔ ልጨርስ። አንተ እኮ አይ ማን ተሰቀለው እያልኩሽ እኮ ነው። ቆይ እሺ ቆይ ልጨርስልህና ከዛ በኋላ ሲገባ አሁን አንተ በአይናዩትን ጸሐፊዎቹ እንደዚህ ብለው ነገር ገና 3-4 መልስ ነው ያለኝ። ቆይ አንድ ጊዜ መጠያቂ እኮ ነው ውይይት አይደለም። ታዲያ ቀኑ ሙሉ ልሰማ ነው እንዴት? ታዲያ ትምህርት ጠየቁሽ እንጂ እኮ መልስ ነው የፈለኩት እንጂ አንተ እኮ 3 ደቂቃ አንተ እኮ ጥያቄ ለመጠየቅ እኮ 4 ደቂቃ 5 ደቂቃ ስትወስድ እኮ ነው ሰጥ ብዬ እንዲገባኝ ማን ይሰቀሉ እንዲገባኝ እስኪ ንገረኝ። እንዲገባኝ ቆይ እንዲገባህ ደግሞ በኋላ መልስልሃለሁ። ቆይ ይሄን እንዲገባ በኋላ መልስልሃለሁ ከፈለክ። ግን አሁን ማዳመጥ አለብህ መልሴን ልጨርስ። አዳምጥ እሺ። አንተ ጥያቄ ለመጠየቅ 4 ደቂቃ ወስደህ ጥያቄው ስሜት ማን ነው መልሱ ስሜት አልባ ከሆነ ደግሞ ውረድና ከታች ትሰማለህ ማለት ነው። ወይም ደግሞ አይ ጥያቄ እንድመለስለው ማን እንደሆነ የተመሰለባቸው ማለት አይሁዶቹ እኔ ተመለሰልኝ ምናምን ብለህ እንድታወራ አይደለም መመልስልህ። ፍርድ ለህሊናህ እንድትሰጥ ነው መመልስልህ። አንተ አዳምጣለህ ወይስ ከታች ትወርድ? ችግር የለም በወርድም ችግር ጥያቄ ጠይቀህ ከዛ በኋላ አላዳምጥም እያልክ እኮ ነው። በጣም እኮ ነው የሚገርመው። አንተ 4 ደቂቃ 5 ደቂቃ ወስደህ ለጥያቄ እኔ ለመልስ 2 ደቂቃ እንደወሰድኩ አንተ ታስቆመኛለህ እንዴ? ይሄ እኮ ነውር ነው። ማን እንደተሰቀለባቸው ብትነግሪ ጥሩ ነበረ። እንደተመሰለባቸው እኮ ማን የተሰቀለ የሚለውን ነገር እነግርሃለሁ፣ ግን አሁን ሳይሆን ጥያቄ መልሱን ስጨርስ ነው የምነግርህ። ሁለተኛ ጥያቄ ስለሆነ ይሄ ጥያቄ የመጀመሪያው ጥያቄ መጨረስ አለበት። አሁን ይታርገህ አዳምጥ ፕሊስ፣ አትግባ ጣልቃ። እሺ አሁን ምንድነው ከ200 ዓመት በኋላ የመጡ መጽሐፍቶች ናቸው ያሉት። እነዚያም ደግሞ መጽሐፍቶች ምንድናቸው? ብጥስጣሽ ናቸው ያሉት። ግልጽ ነው። ታዲያ አሁን ያለ መጽሐፍ ምንድነው ከተባለ ከ370 ዓመት በኋላ የመጣ ማኑስክሪፕት ነው ያለ። ቫቲካን፣ አሌክሳንድሪያ ምናምን ተብለው
ክታባቶች ናቸው ያሉ። እነዛ ደግሞ ታማኝነት የላቸውም። ነቢዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው ከ200 ዓመት በፊት ያለ መጽሐፍ ይዘህ ነው አሁን አንተ እኛን እየሞገትክ ያለው። ያነውም ጸሐፊው ማን ይሁን ምን ይሁን የማታውቀው መጽሐፍ ይዘህ ነው አንተ የምትሞግተው ማለት ነው። ጸሐፊያቸው የማይታወቅ መጽሐፍ፣ እኛ ደግሞ መለኮታዊ መጽሐፍ ይዘን ነው የምንሞግተው። ይሄ ነው የሚለየን። ሲቀጥል ሁለተኛው መልስ ምንድን ነው? ረሱል ላይ ሰለም ብቻ አይደሉም አለመሰቀላቸውን። ኢሳ አለይሂ ሰላም አልተሰቀለም ብለው የተናገሩት ረሱል ላይ ሰለም ብቻ አይደሉም። በዘመኑ የነበሩ ሐዋርያቶችም ጭምር ኢየሱስ ክርስቶስ አልተሰቀለም ብለው ያምኑ ነበር። ማስረጃ ከፈለክ 4 ወንጌላቶች ከመመረጣቸው በፊት ወደ 48 የሚደርሱ ወንጌላቶች ነበሩ። 4 ወንጌላቶች 397 ላይ ነው የተመረጡት። 4 ወንጌላቶች ማርቆስ፣ ሉቃስ፣ ዮሐንስ እና ማቴዎስ ማለት ነው። እነዚህ የተመረጡት መቼ ነው? 397 ላይ። ከ397 ከመመረጣቸውና 4 ወንጌላቶች ከመምጣታቸው በፊት እነ በርናባስ ወንጌል ነበሩ፣ የነ ቶማስ ወንጌል ነበሩ፣ የነ መቅደላዊት ማርያም ወንጌል ነበሩ። በጣም ብዙ ወንጌላቶች ኢየሱስ ክርስቶስ ሳይሰቀል ወደ ሰማይ አረገ ብለው ያምኑ ነበር። ግልጽ ነው። ሲያምኑ ስለነበረ እነዛን ምን አደረጉ? አፖክሪፋ ድብቅ አሉና አሽቀንጥረው ጣሏቸው። እነዚህኞቹን ደግሞ ተቀበሉ ማለት ነው። ስለዚህ አልተሰቀለም የሚለው አስተምሮ ረሱል ሰለላሁ ዐለይሂ ወሰለም ከመኖራቸው በፊት ወይም ደግሞ ከመምጣታቸው በፊት ራሱ አልተሰቀለም የሚለውን አስተምሮ ሐዋርያት ይሰብኩት ነበር። ኢየሱስ አልተሰቀለም። ለዛም እነ መቅደላዊት ማርያም በየጊዜው የነበሩ ደቀ መዛሙርት ማለት ነው ይሰብኩት ነበር። ግን ያንን ምን አደረጉ? 397 ላይ የመጡ አባቶች አሽቀንጥረው ጣሉት። ይሄ ነው መልሳችን። ሶስተኛው አሁን አንተ ከያዝከው መጽሐፍ ራሱ ኢየሱስ ክርስቶስ አለመሰቀሉን ማሳየት እንችላለን። ተሰቀሏን የሚል አስተምሮ እንዳለ ሁሉ እንዳልተሰቀለ የሚያሳዩ ጥቅሶች አሉ። ለምሳሌ ራዕይ 5:7 ማቴዎስ ወንጌል ላይ ኢየሱስ ክርስቶስ እንዳይሰቀል ሲለምን ነበር። አምላኩ ደግሞ ሰምቶለታል። ወዘተ ነገራቶች ማንሳት እንችላለን። ኢየሱስ ክርስቶስ እንዳልተሰቀለ የሚያሳዩ ጥቅሶች ነፋሉ፣ በቁና አሉ። እሱን ማሳየት እንችላለን። አራተኛው እና የመጨረሻው ማን የተሰቀለው ሲል ማን የተሰቀለው የሚለው ነገር ቁርአን እና ሐዲስ አይገልጸውም። ግን እንትኖች ምንድነው ሙፈሲራኖች ግን ያስቀመጡት ነገር አለ። ለምሳሌ ይሁዳ ነው ብለው ያስቀምጣሉ። ይሁዳ ነው ብለው ያስቀምጣሉ ሲል መልስልህ እኮ ነው አሁን ጥያቄህን። አሁን ያንማ መለስኩልህ እኮ አንተ የጠየቀውን ጥያቄ መለስኩልህ። አሁን መጨረሻ ምንድነው የተሰቀለው ማን ነው የሚለው ላይ እኔ መጽሐፍ ቅዱስ ይዣለሁ። አሁን በቅቶኛል የመለስሽው መልስ ማለት ነው። አንድ ጠብ የሚል ነገር አልሆነም። ሲቀጥል ደግሞ የተሰቀለው ማን ነው ተመስሎባቸዋል ካልሽኝ ስሙን ጥቀሺ። ዝም ብሎ ተመስሎባቸዋል የሚባል አማርኛ አለ እንዴ? ዝም ብሎ በድፍንቅል የሆነ ነገር አንድ ስም ጥቀሺ። ማን የተሰቀለባቸው ስሙ ማን የተመሰለባቸው ንገረኝ እስኪ። አሁን ጥያቄ ጠየቅ የሚታርገሽ ማን የተሰቀለው የሚለው ላይ እኮ እሱን እየመለስኩ ነበር። በዚህ ወይ አሁን አንተ እንትን ብለህ ነው እንጂ የተሰቀለው ማን ነው የሚለው ላይ ቁርአንና ሐዲስ የተጠቀሰ የለም። ማን ነው የሚለውን ነገር በነገራችን ላይ መናገር አይጠበቅበትም። ኢየሱስ አለይሂ ሰላም ግን አለመሰቀሉን አስረግጦ መናገሩ በቂ ስለሆነ ማለት ነው። ማን ነው የተሰቀለው የሚለውን ማወቃችን እኛ ላይ የሚጨምረውም ሆነ የሚቀንሰው ምንም ነገር የለም። እነሱ ተሳስተው ያልሆነ ሰው ሰቅለዋል። ኢሳ አለይሂ ሰላምን አልሰቀሉትም፣ አልገደሉትም። የት ሄደ ሲባል ሰማይ ላይ አለ። ሁለተኛው ሰማይ ላይ ኢስራ ወል ሚዕራጅ ሄደው ሰለላሁ መልእክተኛ አለይሂ ሰላቱ ሰላም አግኝተውታል። ወደ መጨረሻው ዘመን ይመጣል፣ ይሞታል። እሱ ራሱ በተወለድኩበት ቀን ሕያው ሆኜ በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን ሰላም በእኔ ላይ ነው ብሏል። ስለዚህ ቆይ አንዴ ኧረ እባክህ አንተ እንዴት እንደምመልስለት እና አንተ ነው እንደምትነግረኝ አንተ አይደብረም? ምንድን ነው አረቃኑ ሙሉ። ስለዚህ በሕያው ሆኜ በምቀሰቀስበት ቀንም ሰላለ ወደፊት መጥቶ ምን ይሆናል? ይሞታል። ሲመጣ ምንድነው የሚያደርገው? መስቀልን ይሰባብራል። እናንተ የዋሻችሁበትን ነገር ያርማል። በሰዎችም በእስልምና ላይ ይመራል። አረ ጠየቁት እሱ አይደለም። በዚህ ሁኔታ ነው የሚመጣው። አሁን ምንድነው ኢብራሂም ሴትዮ መላበላት እኔ ያጠየቁት ሌላ መልሰው ሌላ። እንዴት እቺ ሴትዮ ትላለህ እንደ አንተ ስፋታ ነው ባዳ ምን ላድርግ? መጀመሪያ ደረጃ እንደዚህ አይነት አነጋገርህን አቆም። አንተ ሰውዬ ሰላም ና። አንተ ሰውዬ እኔኛ ነው አንተ ሰውዬ እንዴት ነህ? ደህና ነኝ እኮ። ምንድን ነው ታዲያ የምትበጠብጠን? አንተ ሰውዬ እንዴ ምን ሆነ ነው? ምንድን ነው ጥያቄ? እሷን መሰለህ ሀሳቧ። እኔ ጠየቅኩት
አንድ ጥያቄ ስጠይቅ የምትመልሰው ለአንድ ጥያቄ 5 ደቂቃ 6 ደቂቃ ትወስዳለች። እኔ ደከመኝ። እሺ አሁን ጥያቄ አጭር አድርገውና ጨርሰው በቃ ነው ጠይቀኝ። ምን መሰለህ መነሻ መሰለህ ቁርአን ነው። ያው በመጀመሪያ ጠይቀታለሁ መልሱን እንዴ ጥግብ አድርጋ መልሳለች። የመጀመሪያው ነገር ማለት ነው። ያው እሱማ ተረት ነው። አሁን በቃ እኔ ደግሞ አካሄዴን ታውቀዋለህ እንዴት እንደሆነ በል ጠይቅሽ። አዎ እኮ እሷ የመለሰችው ተረት ነው። እኔ ደግሞ እጄ ላይ እሷ የመለሰችው ተረት ነው። ምን አለች መሰለህ? አንተ ደግሞ የምታወራው ያው እሺ ተውኛል። አንተ መልስ ግዴታ መመለስ የለብንም። እሺ ቀጥል። ግን ደንቆራት እንደዚህ እንደዚህ አይነት ነገር አቁም። እኔ ቶክሲክ የሆነ ነገር አልተናገርኩም። ሲቀጥል ደግሞ ልንገርህ፣ እኔ የጠየቁት ጥያቄ ሌላ የምትመልሰው እሷ ሌላ። ልጠይቅ ለምን መሰለህ? ሱራ 4 158 ቁጥር ላይ መሰለኝ ጥያቄን ጠይቅ። ማን የሞተው ነው አይደል? ኦኬ እሺ ማን የሞተው ነው? ኢሳ ነው ወይ? ኢየሱስ ነው። እናንተ ኢየሱስ ማለት እኔ ምን አገባኝ? ማንም ይሙት ለምን ጅብ አይሞትም? እኔ ምን አገባኝ እኮ ታዲያ ምን አገባኝ እንዴ? መሐመድ ከየት አመጣው ነው? ምን አገባኝ እኔ የሞተውን። እኔ ኢየሱስ አልሞተም፣ በቃ አለቀ። ታዲያ ዝም ብሎ አልሞተም ይባላል እንዴ? ለምን ሲፈልግ እንትን አይሞትም? እባብ አይሰቀልም? ምን አገባኝ? አልሞተም እኮ ሳትኖር በሞተው ታዲያ ውሸት እንዴት ነው ታዲያ? አልሞተም በቃ አሁን ቁርአኑ የሚለው አልሞተም ነው። በቃ ተስማምተናል፣ ጨርሰናል። አሁን ማን እንደሞተ ባይብል ላይ ነኝ እኮ ከየት አመጣችሁ ነው አልሞተም የምትሉት? ማነግሯችሁ ነው እኮ ነው ማነግሯችሁ። አላህ ነው የነገረን። አላህን ተወቁ። አላህ እናስቀምጠውና ለምን ተዋለሁ? አልፋም ኦሜጋም መጨረሻውም መጀመሪያው ስለ አዳም ማን ነገረ? ማን ነገረ? መሐመድ ነው። ሁሉ የቤት ስራው ሁሉም መሐመድ ጋር ነው የሚያልቀው። ማን ነው የነገረ? መልስ ስለ አዳም እግዚአብሔር በመንፈስ ለሙሴ እንዲጽፍ ነው ያደረገው። ሙሴ አይቶ ነበር። እግዚአብሔር በመንፈስ እንዲጽፍለት አድርጎለት። እግዚአብሔርን ተወው። አሁን ጥያቄ ሽፍት እየሆነብኝ ነው እኮ። ነፍስ ያለው ጥያቄ ጠይቅ ላላ ብለህ አሁን ነፍስ ያለው ነፍስ የዘራ ጥያቄ አለ። ጠይቅ ጌታ ሰው ጠይቅ። ጸጋው ይበዛልህ። በጸጋው የምትኖር ሄደ። ይህ ሰውዬ ግን ጤነኛ ነው? ሰውየው ጤነኛ ነበር ግን? ኧረ ቢስሚላህ